እኔ ደግሞ እስልምናን መቀበል ፈልጋለሁ ምንድን ማሻአላህ الله أكبر الله أكبر الله أكبر الله أكبر الله أكبر الله أكبر الله الله أكبر راينر جورينا باكد كما وأنت رب أدلى يفنى جابير قتل وأنت وحدك حي أحيا بروحي طاموحي الله أكبر الله أكبر متنقرن ነገር አለ like and I talk to him and I'm getting nervous እሺ እኔ አወራዋለሁ ችግር የለውም አልহামዱሊላህ ረቢል ዓለሚን አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አኒ ምን እንደምል አላቅም ያው የማይሆን ነገር አንዳንዴ ይሆናል ብቻ አልহামዱሊላህ እና ሪነር ታወራኛለህ አሁን ሪነር እስልምናን ለመቀበል ፍቃደኛ እንደሆነ ነግሮናልና ሪነር ምናልባት እስልምናን እንድትቀበል ያስገደደ ሰው أنت عني እስልምናን እንድትቀበል ያስገደደኝ ሰው የለም أضعف في አይ ቲንክ አንተ ላይ በጣም ለፍቷል ብዬ ማሰቡት አለ ካልተሳሳተ አይደል ሻሃዳ እንዲያስይዝ ፈልጉ ሰው እኔ ታላቁ ቢያስይዝ ደስ ይለኛል ያ ታላቁ እንግዲህ ፍሬህን አንሳ ሻሃዳ ሲይዘው ኢንሻአላህ አልহামዱሊላህ ግን በጣም ደስት በቃ የህይወትህን ትልቁን ውሳኔ ነው ወሰንከውና ታያዋለህ ራሱ ትገነዘዋለህ ታላቁ ቀጥል مرحباش ሽሬነር والله በጣም ደስ ያለኝ ያው ሰሞኑን ስናወራ ነበር ምናምን በጣም እኔ እንጃ ብቻ አሁንም ጊዜ ከምገድል ቀጥታ ወደ ሻሃዳው እንለፍና እኔ የምለውን ነገር ከኔ ቀጥለ ቃል በቃል አብረህ ትላለህ እሺ أشهد أن لا إله إلا الله وأشهد أن محمدا عبده ورسول الله وأشهد أن عيسى عبد الله ورسوله تكبير الله أكبر تكبير الله أكبر تكبير الله أكبر አሁን የሰጠኸው ቃል የምስክርነት ቃል ይባላል ከዚች ቃል ጀምሮ አንተ ሙስሊም ነሃል ማለት ነውና ያሁኑን ቃል በአማርኛ ለተርጉምልህ ወይም ደግሞ እስኪ በአማርኛ ላስብልሽ ከአላህ በስተቀር ሌላ አምላክ በፍጹም የለም ብዬ እመሰክራለሁ ነብዩ ሙሐመድም የአላህ ባሪያና መልእክተኛ ናቸው ብዬ እመሰክራለሁ ኢየሱስ ክርስቶስም የአላህ ባሪያና መልእክተኛ ናቸው ብዬ እመሰክራለሁ
እመሰክራለሁ። ተክቢር ያ ጀማ ተክቢር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር። እንግዲህ ከዚች ደቂቃ ጀምሮ አንተ ከዚህ በኋላ እንደተወለደ ህፃን ልጅ ንጹህ ሆነ ከዚህ በኋላ አንተ ሙስሊም ነህ ማለት ነው። አንተ ሙስሊም ኢኽዋ የሚባለውን ወንድማማች የሚባለውን የሙስሊሞችን ማህበር ተቀላቅለሃል ማለት ነው። ከዚች ጊዜ ጀምሮ አላህ Subhanahu Wa Ta'ala ያለፈውን ወንጀሎችህን በሙሉ ምሮልሃል። ከዚህ በኋላ አንተ ንጹህ ልጅ ነህ። ይህንን ልጅነትህን ጠብቀህ ኑር። ንጹህ እንደሆንክ እንደዚሁ ኑር። አላህ Subhanahu Wa Ta'ala ጽናቱን ይስጥህ። ያለፈውን ወንጀልህን በሙሉ አላህ አጥቦልሃል። ለኛም ዱዓ አድርግልን ለኛም ዱዓ አድርግልን ለኛም ዱዓ አድርግልን። አላህ Subhanahu Wa Ta'ala ስራችንን እዚህ ምድር ላይ አያስቀርብን። በሚቀጥለው ዓለም አላህ እንዲመነዳን ዱዓ አድርግልን እና አንተ በቃ ንጹህ ልጅ ነህ። ከዚህ በኋላ መስገድ ነው የሚጠበቅብህ። አሁን ኢንሻአላህ የዙሁርን ሰላት ወይም የቀትር ሰላት የሚባለው በመስገድ ሰላትን በመስገድ ትጀምራለህ። ከቻልክ ሻወር መውሰድ ይጠበቅብሃል ማለት ነው። ወደ ተፈጠርክበት ሃይማኖት ያ አንተን በፈጠረ ባሳደገ ባበላህ ያኖረ በየትኛውም ሃይማኖት ውስጥ ቆይ በተንከባከበህ ለዚህ ደረጃ ያበቃህን አምላክ ዛሬ ማንነቱን አውቀህ ስሙን ተቀብለህ ባሪያቶቹን ተቀብለህ ትክክለኛ አዝነቱን አይተህ የላካቸውን ከ124000 በላይ ነቢያቶችን እንዲሁም የመጨረሻውን ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ምንም ሳታበላልጥ ሳታቀናንስ ሁሉንም ነገር በኩል ተቀብለሃል አምናሃል ተቀብለሃል። ከዚህ በኋላ አንተ ሙስሊም ነህ። ሙስሊም ማለት ደግሞ ለአላህ Subhanahu Wa Ta'ala የሚታዘዝ የሚገዛ ማለት ነው። አላህ ማለት አልመእሉህ ነው የሚመለክ ነው። ሙስሊም ያ የሚመለከውን አምላክ አምላኪ ነው። ስለዚህ በአምልኮ ላይ በርታ፣ በአምልኮ ላይ ጽና። በቃ አምልኮ ከምንም በላይ ትልቁ ነገር ነው። እዚህ ቲክቶክ ላይ የሌለው ብዙ መምህሮች ጋር የሌለው ብዙ ዲቤተሮች ጋር የሌለው ትልቁ ነገር ምንድነው? መታዘዝ ነው፣ ማምለክ ነው፣ ኢኽላስ ነው። ለአላህ ብቻ ስራዎችን ማጥራት ነው። እዛ ላይ በርታ። ትምህርትህንም እንደምትማር ተስፋ አደርጋለሁ። አንተ ብዙ ነገር አሳልፈ የመጣህነ በጣም ብዙ ነገር አሳልፈሃል። ያው ስለምናወራ ከኔ ጋር ነገራቶችን በተወሰነ ቢሆን እረዳለሁና አላህ Subhanahu Wa Ta'ala ያጽናህ። እንግዲህ አዲስ ዓለም መሰለኝ ብዙ ጊዜ የመጀመሪያ ሰላምታ ታቀርቢያለሽ ነው አልያዝብሽ ላንቺ አሳልፈ ልስጥ ማለት ነው። ኢንሻአላህ ሌሎቻችሁ ቀጥሉ። አላሁ አክበር አላሁ አክበር። በጣም ላይክ መጀመሪያ ለከራ ገጭ ነፍስ ጋር ቀልቧ ረፍ ብላ ካልሰማችና ፈጣሪዋን ረሃቧን ክሊክ እስካላደረገች ድረስ ከዚህ የነፍሷ ባለቤት ማን ነው? እሱ ነው ፈጣሪዋ። እሱን አምልካ እስካላረፈች ድረስ መቼም ነው ሲክ የምታረገው። ለኔ ፈጣሪያ አላህ ነው። እሷን በማግኘቷ እረፍት አግኝታለች። ዳኢን ዳአውትም አልহামዱሊላህ ጭንቅላቴም አርፏል። ብዙ የሚያቅበዘብዘኝም ፍለጋም ላይ አይደለሁኝ። ለውቀታው አዳፕ ለማድረግ እማራለሁ ቁርአን ለመቅራት ምናምን ምድራዊ ነገሮችን አትሊስት በዚህ ምድር ላይ ከዚህ በኋላ ስቀጥል የእስልምናን ጆርኒ ላይ ምድር ላይ አላህ ሰጥቶኝ ነገም ብቀጥል ዛሬም ብቀጥል እሱ እስከፈቀደልኝ ድረስ አትሊስት ያስቀመጠው መመሪያ ስነ ምግባሮች እስልምና ዲን ስነ ምግባር ቦታ መሆኑ ሌላ ሙሉ ሌላ ጊዜ የምናነሳቸው ነገሮች አሉ። ያ ነገር እየተማርኩኝ ነው እኔ። ሴት ልጅ እንዲያታረግ ሴት ልጅ ለኔ is so satisfying። ያንን ሌላ ቀን ግን የመጀመሪያው ጣሪያ ምንድነው ነው? ጣሪያ የኔ አምላኬ ነው። አምላኬ ነበር የተራብኩትኝ ፈጣሪ ነበር። 6 አረ ከልጅነቴ ጀምሮ የሄድኩት ማንንም ሊያስቆመኝ አይችልም። ልክ ጃይ እንዳለው ለገንዘብ ነው ለስራ ነው ለምንድነው something ነው they give it excuse because ዓለም ያንን መጋረድ ሲፈልግ ብዙ ኤክስኪውዝ ይሰጣል። እውነትን መሸፈን ሲፈልግ አሸማቆ የሆነ they want to put Islam in dirt ቆሻሻ ውስጥ እስልምና ማሳየት ይፈልጋሉ። ለብጠው ሊሸፍኑት ይፈልጋሉ። ግን እውነታው ምንድነው? ትንሽ ብቻ ነው። ወርቅን እንዴት ነው የፈለገበት ፎርሙን ብትቀይረው ሊቀየር አይችልም። ከዛም በላይ ነው። ሻይን እያረገ እየወጣ ነው የሚመጣው። ስለዚህ እውነታው በየትኛው መልኩ ልባችንን ከፍተን ሶላችን ጋር ክሊክ ካደረገ መመለሻ የለውም። በቃ እውነታ ማንንም አይቀይራትም። because እኔ እነግርሃለሁ ወንድሜ there is only one truth absolute truth የሚሆነው አንድ ብቻ ነው። አንጻራዊ እውነት የለም። እውነት አንጻራዊ ልትሆን አትችልም። አንድና አንድ ናት። ከዛኛው ጋር ሌላው ምንድነው? like ካየው ዱአል ነው አይደለ? everything ዱአል ነው። ከዱአል ውስጥ ሁሉ ጊዜ ስትነጥለው አንደኛውና አንደኛው ብቻ ነው ስቲክ አድርጎ መቆም የሚችለው። አንተ ነፍስ ጋር ሁሉንም አንጥረህ ፈትሻቸው።
ልክ ክሊክ ሲያደርግልህ ይውል ነው። ዳስ ፐዝል ዩ ኒድ እና የትኛው ነው ጣሪያ ለማለት ያህል ነው ወንድሜ። ከጮኩባህም ሶሪ። ጨምሩለት ስለ ትዳር ስለ ኑሮ ምን ያህል ወጣትነት ሂዝ ያንግ እንደምናየው ራይነር ለከኔ ታናሽ ወንድም ቢሆን ነው። በዚህ ኤነርጂው ላይ ነብያችን በዛን ዘመን ምን ሲያደርጉ ነበር ጊዜያቸውን ያሳልፉ የነበሩት የሚለውን ጨምሩለት። ብዙ ከጮኩባቸው እንግዲህ አፉ በሉኝ። ቀጥሉ። ታላቁ እሺ መርሃባ እንትን ስለ ትዳር ምናምን ይሄው ስለ ኑሮ ስለ ወጣትነት ምናምን ይቀጥላሉ ሌሎች ወንድሞች። እኔ ግን አሁን አዲስ ጀዛኪላ በጣም የሚገርሙ ፖይንቶችን ነው ያነሳሽው እና በጣም ነው ደስ ያለኝ እውነት ለመናገር። ትኩረት ማድረግ ያለብን አላህ ላይ ነው የሚለው ነገር ላይ ኮምፕሊትሊ እኔ 100% እውነት ነው። በቃ ይሄ እውነት ነው። በቃ ይሄ ነገር ነው መታየትም መታሰብም ያለበት። ያ ማለት ግን አላህ ሱብሓነሁ ወተዓላ ነቢያቶችን ሲመርጥ ከማህበረሰቡ በጣም ልቀው የተገኙ ሰዎችን ይመርጣል እንጂ የተዋረዱ ወይም ደግሞ ማይሆን ስራ የሚሰሩ ተቀባይነት የሚያጎድልባቸውን ነገር የሚያደርጉ ሰዎችን ይመርጣል ማለትም አይደለም። ለምሳሌ እኛ ከሌላ ሃይማኖቶች ላይ ያሉትን የነቢያት ካራክተር ማንቀበልበት ትልቁ ምክንያት ቢያንስ እኔ ማላደርገውን ነገር እነሱ ስለሚያደርጉት ነው። እኔ ማላደርገውን ነገር እነሱ ያደርጉታል። ልክ እንደኔ ደግሞ በጊዜውና በዘመኑ የማያደርግ ሌላ አካል ሊኖር ይችላል። ያንን አካል መምረጥ እየቻለ ይሄኛውን መርጦ አብዛኛውም ሰው እንዲስት ምክንያት መሆኑ ራሱ ምንም ትርጉሙ ስለማይታየኝ ማለት ነው። እና ኢስላም ላይ ሲመጣ ነቢያቶች በሙሉ ከትልልቅ ወንጀሎች ማዕሱም ናቸው፣ የተጠበቁ ናቸው። ስለዚህ አላህ ሱብሓነሁ ወተዓላ ላይ ትኩረት ስናደርግ የሚልካቸው ነቢያቶች ግን የሆነ ዝም ብሎ ከሆነ ነገር ላይ አንስቶ ነብይ ያደርጋቸዋል ምናምን አይደለም። ኢቭን ቤተሰብ እንኳን ሲመርጥ አላህ ሱብሓነሁ ወተዓላ ከነቢያቶች ሰዎቹ ሊሰሟቸው እንዲችሉ ከተከበሩ ቤተሰቦች ነው የሚመርጠው። ምንም ጣዖት አምላኪ ሊሆኑ ይችላሉ፣ ምንም ነገር ሊሆኑ ይችላሉ፣ ግን ከማህበረሰቡ የተወሰነ ቦታ ካላቸው አካባቢዎች ነው የሚያነሳው። ኢቭን ሙሳ አለይሂ ሰላም እንኳን የተከበሩ ቤተሰቦች ላይ ባይወጣም ከተከበረ ቤት እንዲያድግ ነው ያደረገው። ምክንያቱም ተሰሚነታቸው የነቢያቶች ተሰሚነት የአላህን መልእክት ይዘው ስለሚመጡ ተሰሚነታቸው እንዲጨምር ስለሚፈልግ ማለት ነው። እኔ አሁን ማውራት የምፈልገው ስለ አላህ ስለሆነ ሲነሳ የነበረው እስኪ የነቢያችን ሰለላሁ ዐለይሂ ወሰለም የሰበኩት አላህ ማን ነው? ማን ነው አላህ? አምላካችን ማን ነው? ምን አይነት ካራክተር ነው ያለው? ምን ያክልስ ማህሪ ነው የሚለውን ነገር እስኪ አንዳንድ ነገር ልበልና በመጀመሪያ አላህ የሚለው ከስያሜውን ጀምር። እኛ ሙስሊሞች አላህ የተጸውዖ ስም ነው ብለን ነው የምናምነው፣ ስሙ ነው ብለን ነው የምናምን እንጂ የሆነ አለ አይደል እንደ 99 ስሞቹ የባህሪያቶቹ የምናምኖቹ ያው መገለጫም ቢሆንም አላህ የሚለው ስያሜ ራሱ ግን የተጸውዖ ስም ነው ብለን እናምናለን። ለዛም ነው የማይተረጎመው። አርራህማን ብንል አሁን እጅግ በጣም ሩህሩህ አዛይ በሆኑ ምናምን ይባላል። አላህ ግን አንተረጉመው። ያ ማለት ትርጉም የለውም ማለት አይደለም። አላህ የሚለው ስያሜ ትርጉሙ ምንድነው? መመለክ የሚገባው ማለት ነው። አልመእሉህ ማለት ነው ትርጉሙ፣ የሚመለክ የሚል ትርጓሜ ነው ያለው። ስለዚህ አላህን እኔ አላመልክም ሲል አንድ ሰው ሊንጉስቲካሊ ካየ ነው የሚመለከውን አላመልክም እያለ ነው። በቃ ይሄ በጣም የሚያስገርም ነገር ነው። ስሙ ራሱ አይጋብዛችሁም። የሚመለከውን አላመልክም እያለ ነው የሆነ ሰው። ምክንያቱም አላህ ማለት አልመእሉህ ማለት ነው፣ የሚመለክ ማለት ነው። የስሙ ትርጓሜ ራሱ እግዚአብሔርን አላመልክም ብላ አሁን እኔ የሀገር ገዢ አላመልክም እያልኩ ነው፣ የብሔር ገዢ አላመልክም እያልኩ ነው። ስለዚህ ይህ ምንም እኔ ጋር ምንም የሚፈጥረው ምንም እንትን የሚለው ነገር የለም። አላህን አላመልክም ሲባል ግን የሚመለከውን አላመልክም እያለ ነው። አምልኮ የሚገባውን አላመልክም እያለ ነው ከስሙ ትርጓሜ አንጻር እንኳን። ግን ይህ ብቻ ሳይሆን አላህ ሱብሓነሁ ወተዓላ ስሙ በጣም ዩኒክ ስም ነው። የትም ቦታ ተመሳሳይ ደረጃ ያለውን ስም ልታገኘው አትችሉም። ይህንን ደግሞ የምናይበት አላህ ማለት ምን ማለት ነው? እስኪ ከቁርአን እናገናኘውና በሱረቱል በቀራ ምዕራፍ 2 ቁጥር 255 ላይ አላሁ ይላል። አላህ እኮ እርሱ አላህ ላኢላሃ ሌላ አምላክ የሌለ የሆነ ኢላ ሁወ ከእርሱ በቀር አልሐይ ሕያው ነው ይላል። አልቀዩም በነፍሱ ቋሚ ነው። አላሁ ላኢላሃ ኢላ ሁወ አልሐዩ ልቀዩም ሕያውና በነፍሱ ቋሚ የሆነ ሌላ አምላክ ከእርሱ ውጭ ሌላ አምላክ የሌለ የሆነ አምላክ ነው አላህ ማለት። አላህ ከሚለው ስያሜ ላይ አንድ አሊፍ 2 ላም እና 1 ሐ አሉ።
እስኪ የመጀመሪያውን አሊፍን እንቀንሰው። አሁን አላህ የሚለው ስያሜ ራሱ በጣም የሚያስገርመው አንዱ ፖይንቱ ይሄ ነው። የመጀመሪያውን ሌተር አሊፍን ስንቀንስ፣ የመጀመሪያውን ፊደል አሊፍን ስንቀንስ ምን ይሆናል? ሊላህ ይሆናል። ሊላህ ማለት ትርጉሙ ራሱ ለአላህ ማለት ነው። ስሙን የትኛውንም ፊደል ብንቀንሰው እሱን ከማመልከት ወደ ኋላ አይሉም። ሊላህ ማለት ለአላህ ማለት ነው። አላህ ስብሐነሁ ወተዓላ ቁርአን ላይ ምን ይላል? በሱረቱል አንዓም ምዕራፍ 6 ቁጥር 162 ላይ ቁል ይላል፣ በል ኢነ ሶላቲ ስግደቴ፣ ወኑሱኪ መስዋዕቴ፣ ወመሕያየ ህይወቴ፣ ወመማቲ ሞቴ፣ ሊላሂ አለ ለአላህ፣ ሊላሂ ረቢል ዓለሚን ለአላህ ለዓለማት ጌታ ለሆነው ነው። ምኔ ስግደቴ፣ እርዴ፣ ህይወቴም ሞቴም ለዓለማት ጌታ ለሆነው ለአላህ ነው። የመጀመሪያውን ፊደል ቀነስን፣ ሊላህ ለአላህ ነው የሚለው። ሁለቱም ፊደሎች ስንቀንስስ አሊፍን እና አንዱን ላም ስንቀንስ ምን ይሆናል? ለሁ ይሆናል። ምን ማለት ነው? ለእርሱ ማለት ነው። እንዳልኳቸው እሱን ከማመልከት ወደ ኋላ አይልም። የእሱን ስሞች የትኛውንም ፊደል ብንቀንስ፣ ለዛ ነው የአላህ ስብሐነሁ ወተዓላ ስያሜ ራሱ ዩኒክ ነው። ለእርሱ ምን በሱረቱል በቀራ ምዕራፍ 2 ቁጥር 255 ላይ ለሁ አለ ለሱ ምን ማ ፊ ሰማዋቲ ወማ ፊል አርድ በምድር ውስጥና በሰማያት ውስጥ ያሉት በሙሉ ለእርሱ ነው አለ። ለማን? ለእርሱ ያ የሚመለክ ለሆነው ለአላህ ነው። ምን ለሁ ማ ፊ ሰማዋቲ ወማ ፊል አርድ። አሁን ሶስቱን ፊደሎች ስንቀንስስ አሊፍን ሁለቱን ላሞች ስንቀንስ ሐ ምትለዋ ፊደል ይቀራል። ሐ ምትለዋ ፊደል ሁ ተብሎ ይነበባል። ራሷን ችላ ምንም ሳይጨመር ሁ ማለት እርሱ ማለት ነው። ሁ ማለት ምን ማለት ነው? እርሱ ማለት ነው። አላህ ስብሐነሁ ወተዓላ ምን ይላል? ሁ ምትለዋ ፊደል ብቻዋን አትመጣም። ለምሳሌ ለሁ ሲሆን ላም ሊ ማለት ለእርሱ ማለት ነው። ሁ ማለት ደግሞ እርሱ ማለት ነው። ሊ ለሁ እርሱ ለእርሱ ማለት ነው። አላህ ምን ይላል? በሱረቱል ኢኽላስ ምዕራፍ 112 ቁጥር 1 ላይ ቁል ይላል፣ በል ሁወ አላሁ እርሱ አላህ እኮ አሐድ አንድ ነው። ሁወ አላሁ አሐድ። ስሙን እያንዳንዱን ፊደል ስታነሱት እያንዳንዱ ፊደል ትርጓሜ ያለው፣ እያንዳንዱን ፊደል ለአላህ አገልግሏል። ቁርአን ላይ ተቀምጧል። እስካሁን የተቀመጡትን ከላይ ጀምሮ ብናያቸው አላሁ ላኢላሃ ኢላ ሁወል ሐዩል ቀዩም እርሱ አላህ ነው፣ ሌላ አምላክ ከእርሱ በቀር የሌለ የሆነ ሕያውና በነፍሱ ቋሚ ነው። ቁል በል ኢነ ሶላ